አንድ የእስልምና አማኝ እንዴት አይነት አባት እንዴት አይነት ባል ልሁን ብሎ ቢያስብ ነብዩ መሐመድን ተመልከታቸው ይባላል ይመስለኛል አይደል እና እንዴት አይነት ይሄ ከሃይማኖት አመራራቸው በተጨማሪ ነብዩ መሐመድ ቤተሰባዊነታቸው ላይ እንዴት ነበሩ ቤተሰባቸው ውስጥ አባትነት ባልነታቸው ምን ይመስል ነበር የሚለውን ብትነግሩን ደስ ይለናል ወንዶቹ አስተያየት ይስጡበት በዚህ ጉዳይ ስለ ረሱል ሰለላሁ ዐለይሂ ወሰለም ለማውራት ጠቅለል ያለ ነገር ትላንትና የተዘጋጀው ያለ አንድ ነገር ከአይምሮዬን በደንብ ተቆጣጣረኝ ትኩረቴን ሳበና ዛሬ ይሄን አጋራቸዋለሁ ብዬ አሰብኩና ብዙ ነገር አየሁ ምንድነው ለሳቸው አንድ ነገር አስኳል ይዘም መምጣት የምንችለው ሚሊዮን ነገር ሳስብ መጨረሻ ላይ የተገለጸልኝ ነገር ምንድነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዚህ ዓለም ሲመጡ ያስተማሩት ነገር ብቻ ያ ነገር እንደ ሰው ሆኖ መኖርን ነው እንዴት ብትሉኝ ደስ ይለኛል እንዴት ማለት ጥሩ ነው ለምሳሌ ነብዩላህ ሙሳን ስናይ አላህ ከፊራውን ጭቆና ጥሪ ካደረጉ በኋላ እስራኤላውያንን ይዘው ሊወጡ ሲሉ ባህሩ አካባቢ ሪያሊስቲክ ያልሆነና ነብይ ካልሆንሽ በስተቀር ልታረግማችሁን ተአምር ሰርተው ነው ያለፉት ባህሩን ምታላቸው ተከፈለ ልክ እንደዚህ ሌሎችም ነብያት የተሰጣቸው ተአምር ነብያት ብቻ እንጂ ሌላው የማይሰራው ነው ስለዚህ እና ከብረዋለን ያን ነገር ነብይ ስለሆኑ ያን ያደረጉት ነገር ግን በቃ እኛ እንደግመውም ነው ምንለው ለምሳሌ ኢሳን ማድረግ ልናይ እንችላለን የሱሌማን ቀለበት ማየት እንችላለን እነዚህ ነገሮች ስናይ ነብይ ስለሆኑ ብቻ ስፔሻል ለነሱ የተሰጠ ነው ሰው ሊደግም አይችልም ነብዩ መሐመድ ጋር ስትመጪ ሰለላሁ ዐለይሂ ወሰለም የነብያት ኢማም ይያላቸው የመጨረሻ ነብይ ሆነው ግን የነብያት ሁሉ መሪ ናቸው ይያላቸው በድንጋይ እስከ መወገር በእግር እስከ መሰደድ እንደገና ቁጭ ብለው ከባለቤቶቻቸው ጋር ሊጥ በማብካት ስራ እስከ ማገዝ ጫማ በመስፋት እና ምንድን ያስተማሩት ሲባል እንደ ሰው መኖርን ነው በዋናነት ትልቁ ነገር ነብይ የሚጠበቁ ነገሮች ተአምራቶችን ማሳየት ይችሉ ነበር ኢቭን ጣይፍ ላይ በድንጋይ የተወገሩ 9 ኪሎ ሜትር ያህል ነው የሮጡት ከዛ ወዲያው መላእክት መጣና እነዚህን ተራራዎች እንዲ ልደምድመውና ላጥፋቸው አላቸው አሁን በነብይነት ማዕረጋቸው ይችላሉ ያን ማስደረግ ልክ የኖህ ህዝቦች በጥፋት ውሃ እንደጠፉት እሳቸውም ያን ይችላሉ ምክንያቱም ተጎድተዋል ምንድነው ግን ያሉት ምናልባት ከነሱ ልጆች አማኝ ሊወጣ ስለሚችል እንዳትነካብኛሉ ስለዚህ ያሳዩት ምንድነው አንድ ሰው እንደ ሰው ለምሳሌ ልከተላቸው ብዬብል በሁሉም ዘርፍ ነው በነገራችን ላይ ለምሳሌ አባቱን በሞት ያጣጻ ልጅ በምን ልጽናና ብሎ ቢል እሳቸው አባታቸውን አያውቁት ሳይወለዱ በፊት ነው የሞተው ስለዚህ አንድ ሰው ወላጅ አልባ ሲሆን ወይም ወላጅ አጥ ሲሆን የዛን ሰው ስሜት እንዴት ማከም እንደሚችሉ ያ ሰውም እንዴት ትልቅ ደረጃ ላይ መድረስ እንደሚችልም አሳይተውና እንደ ባል ስትመጪ አሁን የሴቶች መብት ለሴቶች ትልቅ ቦታ መስጠት ይባላል አሁን በምዕራባዊ ዓለም የሴቶችን የበላይነት የማጉላት እንቅስቃሴውን ለሚያደርጉ ነበሩ ስትመጪ ተቃራኒውን ነገር ሳይሆን የምታዩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጀመሪያ ንግዳቸውን በታማኝነት ገንዘብ ተቀብለው ሄዱት ከሴት ኢንቨስተር ነው በኋላ ላይ ያገቧት ኸዲጃ ማለት ከዛ ኸዲጀቱል ኩብራ ነው የምትባለው ይበል ታላቋ ኸዲጃ ያ ማለት ለሴት ልጅ የሰጡትንም ቦታ ያሳያል የእንስሳት መብት ተሟጋች ነበሩ የሆነ ቦታ ሄደው የሆነ ግመል ሲያለቅሳዩና ግመል ሲያለቅሳይታችሁ ሆነ ትልልቅ እንባ ነው ያላቸው የዚህ ግመል ባለቤት ማን ነው አሉ ምንድነው ሲባል በጣም ሸክም ያበዛባታል እንደገና ምግብ አይሰጣትም ነበር ስለዚህ ለዛች ግመል ጠበቃ ቆመው ያን ሰው ያፋጠጡት ይቅርታ ጠየቀ ማለት ነው በሁሉም ዘርፍ ስታይ አንድ ሰው ውጭ ላይ ትልቅ ፐርሰናሊቲ ሊኖረው ይችላል ቤት ላይ ግን ያው ተቃራኒ ነገር ሊኖረን ይችላል ሚስታቸው ስትጠየቅ ባህሪያቸው እንዴት ነበር ስትባል ባህሪው ልክ እንደ ቁርአን ነበርአለች ያ ማለት የወረደላቸው እሳቸው ማንበብና መጻፍ አይችሉም የወረደላቸውን ቁርአን ኖረው ነው ያሳለፉት የሚራመድ ቁርአን ነበሩ ነው የሚባሉ ከዚህ በላይ መግለጽ በራሱ እኮ እስኪ ከብድ ድረስ ነው አይሻ ከዚህ በላይ መገለጽ የለም አንድ ሰው አሁን ለኛም ወይም ደግሞ አመራር ላይም ላለ ቤት ላይም አባወራን ለምንል ለሌሎቹ የምናየው ትምህርት ምንድነው ኖረው ነው ያሳዩት እንደ ሰው ማለት ነው እንጂ አሁን ለምሳሌ ስደት ሰዓት ላይ ልጆቻቸውን ውጭ አሸሽተው እሳቸው ከውጭ ሆነው ተሰደዱ አይደለም ያሉት እሳቸው ራሱ ገብተው ተሰደው ነው ያሳለፉትና በምሳሌ የመራ ነብይ ስለሆነ በሁሉም ዘርፍ አንድ ሰው ነጋዴ ቢል በነጋዴነት ያገኛቸው የአባት ልሁን ምናምን ቢል በአባትነት ያገኛል አንድ ሰው ልጅን ከመቅበር በላይ ሀዘን የለም
እሳቸው ልጆቻቸውን ቀብረዋል ብዙዎቹ። ስለዚህ በሁሉም ህመም በሁሉም ፈተና በሁሉም ደስታ ውስጥ ያን ኤክስፒሪየንስ አድርገው ስላሳለፉት ነው እንደሳቸው ሁን የሚባለው በአባትነትም በምንም ማለት ነው። እንደ አንድ አማኝ እንደ ሙስሊም የመጀመሪያው እስልምናን ስትቀበል ወይ ደግሞ ሙስሊም ነኝ ብለህ ስትኖር የመጀመሪያው መመሪያ መርህ የምትኖረው ቁርአንን ነው። ቁርአን ደግሞ የሚራመድ ቁርአን ማለት እሳቸው ናቸው ነው የተባለው። ያ ማለት እያንዳንዱ አስተምሮቱ፣ እምነቱ፣ ግዴታው፣ ክልከላው፣ የሚወደደው፣ የሚጠላው ይሄ ሁሉ ነገር በእሳቸው ውስጥ ተገልጿል። ስለዚህ ወደ አላህ መሄጃ መንገዱ የእሳቸው ስቴፕ ነው። የእሳቸው ህይወት እንደዚህ አየር ላይ ያለ አይደለም፣ መሬት ላይ ፕራክቲካል የሚደረግ ነው ማለት የሚተገበር ነው። መሬት ላይ ያለ ማንኛውም ሰው ሊያደርገው የሚችለው ነገር ነውና ይሄ እንዴት ነው አንዳንድ ነገራቶች አንድ ሰው አራያ ለምሳሌ ቁርአን ነብዩን አራያ ያደረግነላችሁ ተብሎ ተቀምጧል። አራያ ሲደረግ ግን በአንድ ዘርፍ አይደለም ነው በተለያዩ ዘርፎች ቀደም ኢሳቅ ለመጠቃቀስ ሞክሯልና ወንድም የላቸውም እህት የላቸውም ብቸኛ ናቸው ከቤተሰቦቻቸው። አባታቸው ሳይወለዱ ነው የሞቱት። እናታቸው ከተወለዱ ከ6 አመት በኋላ ከዛ ደግሞ አያታቸው በአያታቸው እጅ እስከ 8 አመት አደጉ። እሳታቸው 8 አመት ላይ ሞቱ አያታቸው። ከዛ ደግሞ በአጎታቸው እጅ ይሄ ዙሪያቸው ብዙ ሰው እያጡ ያደጉ ልጆች ናቸው። ቻሌንጅን ለምደዋል ማለት ነው። በኋላ ነብይን ከሆኑ በኋላ የሚገጥማቸውን ቻሌንጅ እያዘጋጃቸውም ይመስላል። ከዛ ጋር ተያይዞ ቤተሰባቸው ህይወት ምን ይመስል ነበር ነው። አባትነትን የፈለገ ሰው አንድ ቃለ መጠይቅ ያደረኩላት አንዲት አስተያየት ሰጭ እንደውም ያለችው የነበረው አንዲት ሴት እፈልጋለሁ ብላ የምታስቀምጣቸው ቅድመ ሁኔታዎች አሉ ለባልነት። እነዛ ቅድመ ሁኔታዎች በአጠቃላይ መስፈርቶች በአጠቃላይ የሚገኙት ነብዩ ጋር ነው። በቃ አንዲት ሴት የምትፈልጋቸው ነገሮች በአጠቃላይ ነብዩ አለይሂ ሰላቱ ሰላም ላይ አለ። አንዲት ሴት እንዴት እንደምታስብ በደንብ በማይቻልበት ሁኔታ ላይ ወንድ ሆነው ያውቁት ነበር። በደንብ ይረዱታል፣ በደንብ ያውቁታል ምናምና እንደውም ባህሪያቸውና ብዙ ጊዜ የትዳር ህይወት ወይም ደግሞ ቤተሰባዊ ህይወት ሲባል ብዙ ሰዎች እየተዋደዱ የሚለያዩ ሰዎች አሉ ባለመግባባት ወይም ባለመተዋወቅ። አንዱ እሷ የሱን ባህሪ በልደም አልተረዳችም፣ እሱም ደግሞ የሷን ባህሪ አልተረዳም። በዚህ ምክንያት የተለያዩ ሰዎች አሉ ሚል የራሳቸው ልምድ ነገሩንና ነብዩ ምን ያህል ሚስቶቻቸውን አውቀዋቸዋል የሚለውን አንድ ምሳሌ ሲጠቅሱ ምናልባት አብዛኛው ከፕሮግራሙ የምናየው ቢሆንም አንድ ምሳሌ ለማንሳት ያክል የአይሻን ምሳሌ አነሱ። አንቺኮ ስትናደጂብኝና በእኔ ደስ ሲልሽ አውቅብሻለሁ አሏት። እንዴት ደስ ሲለኝ እንዴት ታውቃላችሁ? ደስ ሲልሽ በመሐመድ ጌታ ይሆንብኝ ብለሽ ነው መታወሪው። የሆነ በቃ ቀር ሳይልሽ ሲቀር ኖርማል ስሜቱ ስትሆኚ እንደዛ ነው። በእኔ ስትበሳጪ ደግሞ በኢብራሂም ጌታ ይሆንብኝ ነው የምትይው። የእሳቸው ስለ በኢብራሂም ጌታ ይሆንብኝ። አይሻ በጣም ነው የሳቁት እንደዚህ ሲነገር። ይሄ እውነቱ ሲነግሩት የኮረኮር ክላሲካ እንደተባለው ማለት ነውና ኖርማሊ በደንብ መረዳዳት ማወቅ ምናምን የመሰሉ ነገሮች አሉና ሚስቶቻቸውን አውቀዋቸዋል፣ ተረታዋቸዋል። ኸዲጃ ቀደም ኢሳቅ አንስቷቸው ነበረ 40 አመት የ15 አመት ልዩነት ነው። እሷ 40 አመት ሆና እሳቸው 25 አመት ሆነው ነው ያገቧትና ይሄ የእድሜ ጋፕ ብዙ ጊዜ እኛ የምናስቀምጠው ወንዱ መብለጥ አለበት ነው ባለው አይደል 10 አመት 8 አመት ምናምን እሷ እናታችን ነበረች የምትበልጠው። ከዛ በኋላ 40 አመት የሞላት ሴት ደግሞ አትወልድም ታረጣለች ይባላል በሳይንሱ። ከዛ በኋላ ነው 6 ልጅ የወለዱት ኸዲጃ። 6 ነብዩ 7 ልጆች አሏቸው፣ 6ቱን ያገኙት ከኸዲጃ ነው። እና ብዙ ከተለያየ ሰውም ደግሞ ይሄን ልጨምርና ምናልባት ለማቆም አስቸጋሪ ሆነብኝ ነው እና እንትን ከተለያዩ በኋላ ብዙ ሰዎች ባልና ሚስት ባለመግባባትም ሊሆን ይችላል በሆኑ ምክንያት ከተለያዩ በኋላ ስለሱ አታውራብኝ ስለሱ አታውራብኝ ይባባላል አይደል? በቃ የጸቡ መንስኤ እሱ ተደርጎ እንትን ስለይባል ማለት ነው። ኸዲጃ ከሞቱ በኋላ ነብዩ አለይሂ ሰላቱ ሰላም እስኪሞቱ ሌላ ሚስት አላገቡም። ከሞቱ በኋላ ቤተሰቦቻቸውን ሀላ የምትባል እህት ነበረቻቸው ኸዲጃ። ድምጿ ይመስሷን ይመስላል ኸዲጃን ይመስል ነበርና ከሩቅ ሲሰሙ ብድግ ይሉ ነበር። የስሜቱ እንትን ይላቸው ነበር ይፈነቅላቸውና እርሶ ደግሞ እኔን የመሰለ ልጅ ሀገር ሰጥቶት ሁሉ ጊዜ ኸዲጃ የሚሉት ምንድነው ትላቸው ነበር አይሻ። እና በህይወት ያሉትን ሁላ
የሞቱትን ሚስታቸው ያላቸው ክብር ፍቅር ያስቀና ነበር። ምን አለ ኸዲጃን ብለው ይመኙ ነበር። ምናልባት የትዳር ጥያቄውም ከመት ኸዲጃ የመጣ ነበረ። በጣም ታዋቂ ገናና የነበረች ነጋዴ ማን ደፍሮ እሷን ለትዳር ደግሞ ይጠይቃል? በጣም ሪጀክት በማድረግ ስለምትታወቅ ገንዘብም አላት በወቅቱ ታዋቂ ነጋዴ ናት። እሷን ሀብት የሚመጣጠን ወንድ ብዙም አልነበረም። የሚመጣጠኑትን ቢኖሩ ደግሞ አታስጠጋቸው። እሳቸውም ደግሞ የሰሩበትን ገንዘብ ሊያደርሱ ሲሄዱ በጣም ረጅም ጊዜ ውስጥ አስታመላልስ የቆየችው የፍቅር ጥያቄ ነበር አቀረበችላቸው። በጣም ደነገጡ። እኔና ከዛ ሁሉ መስከረጃ ያን ሁሉ ሰው ሪጀክት በማድረግ ስንት ሹማምንት እኔን እንዴት ብለው በጣም ፈሩ እና በሷ ማደፋፈር በብዙ እንትን ተማምነው ነው ትዳር ውስጥ የሚገቡትና ትዳር ላይ ብቻ አይደለም ልጆቻቸው ላይ ለሴት ልጆቻቸው ምን አይነት አባት እንደነበሩ ቤተሰባዊነት ስንል ከትዳር ከልጆች የሚያልፍና ደግሞ አንድ ትልቅ ቤተሰብ ትልቅ ማህበረሰብ ደግሞ ይፈጥራል። ጎረቤት፣ ሌላ አካባቢን ወደ ሀገር ይበዛል። የእሳቸው የተሳካ የቤተሰባዊነት ህይወት ወደ ሀገር፣ ወደ ማህበረሰብ፣ ወደ ልጅ አስተዳደግ፣ ወደ ትዳር ህይወት፣ ወደ ብዙ ነገር ያመራል እና እኛ ይመስለኛል ብዙ ነገር አለን። ልንጨርሰው ነው በዚያ ያያዛችን ቤተሰብን መፍጠር የፈለገ መልካም ባል መሆን የፈለገ የሻተ ሁሉ ነብዩን ይመልከት ነው ነገሩ።